ምን እንደማስብ ታውቃላችሁ? እስቲ ገምቱ። ፓራዲም ሽፍት ሊያመጣ በሚችል ራሱን ሪፖዚሽን ያደረገበት ነው። አንበሳ ባንክ congratulations. ምን እንደማስብ ታውቃለህ? ከተማችን ሙሉ ምን እንደማስብ ታውቃላችሁ በሚል ማስታወቂያዎች ተጥለቅልቀው ነበር። ምክንያቱ ግን በጣም ትልቅ ነው። ዛሬ በዚህ በታላቅ ቦታ በአድዋ ሙዚየም ታሪካችን በሚጀምርበት በአድዋ 00 ይበሰራል። ማነው አብሳሪው አትሉም? ለ18 ዓመት ያህል ሲያገለግለን የቆየው ታላቁ አንበሳ ባንክ ዛሬ ሪብራንድ ያደርጋል። እንግዲህ የተለያዩ ዝግጅቶችን ከውስጥ ይዞ እየጠበቀን ነው። ምክንያታቸው እንጀምር ነው። ምን እንጀምር? ህልማችንን እውን እናደርግ። ስኬት ላለን ሁሉ ስኬቱ ጋር ከመጓዝ ይልቅ መጀመሩ ይከብዳልና አብረናችሁ ከአንበሳ ባንክ ጋር እንጀምር ብለዋል። ሎጓቸውን ቀይረዋል። በርካታ ነገሮችን ይዘው እየጠበቁ ነው። ወደ ውስጥ ጉዞ ከመቅዲ ጋር አብሮ ይታደማል። ተከተሉ። ክብራትና ክብራን አንበሳ ባንክ እስካሁን የመጣንበት መንገድ በሚገባ ሰርቶልናል። እዚህ አድርሶናል በስኬት ከተለመደው የባንክ አገልግሎት በላይ ያለውን ከሌለው እያገናኘን የገንዘብ አጠቃቀምን እያስተማርን ፋይናንሻል ሊትረሲ ምንለውን ማለት ነው። እንዲሁም ሰዎች ከሚኖሩለት ዓላማ ጋር ጎን ለጎን አጋር ሆነን በብዙ ፈተና ውስጥ የጸና ባንክ ሆነናል። አሁን ደግሞ ዘመኑን እንዲሁም የደንበኞቻችንን እየሰፋ የሚመጣውን ፍላጎት እንዲሁም ሀገራችን በፍጥነት እየሄደችበት ያለው ለውጥ ታሳቢ ያደረገ እንደ ኤአይ ያሉ አዳዲስ ቴክኖሎጂዎችን እንደዚሁ ታሳቢ ያደረገ ለቀጣይ ዓመታት ወደ ላቀ የስኬት ደረጃ የሚያደርሰንን አዲስ ስትራቴጂካዊ አስተሳሰብ ይዘን መተናል። አዲሱን ጉዞ ከናንተ ጋር እንጀምራለን ሲላችሁ በከፍተኛ መነሳሳት እንዲሁም ከህልማችሁ ጋር እናንተን የማገናኘት ታላቅ ጥንቃቄ የተሞላ ልበ ሙሉ የሆነ እንዲሁም ውጤት ተኮርና የወቅቱን ፍላጎት በሚገባ የሚገነዘብ እቅድ በመሰነቅ ነው። ዝርዝሩን በኋላ ላይ የምታዩትና የምትሰሙት ይሆናል። በድጋሜ ለአንበሳ ባንክ አመራሮችና ለባንኩ እዚህ ለደረሰበት የእናንተን ገንዘብ እየተጠቀመ ከፍተኛ ለውጥ በህይወታችሁ ላይ ለማምጣት ስለቻለና ለአዲስ ስኬትም ስለተዘጋጀ እባካችሁ ለአንበሳ ባንክ ሞቅ ያለ ጭብጨባ ያስፈልጋል። የመጨረሻ ነው። በድጋሚ እንዴት ናችሁ? ትልቅ ታሪክ ከጻፍንበት ከዚህ ከአድዋ እንግዲህ ትልቅ የመታሰቢያ ዝግጅት ውስጥ አንዱን ያደመቀልንና ትልቁን ድርሻ የሚወስደው ደግሞ አንበሳ ባንክ ዛሬ ሪብራንድ ያደርጋል ወይም መለያ ስሙን አሰራሩን ይቀየራል። ከዛ ውስጥ በጣም ጠንካራ
ናቸው ይሏቸዋል። አንቱ ልበል ከክብራቸው አንፃር ብዙ ባንኮችን በኃላፊነት አስተዳድረዋል። ወይዘሮ እንዳልሽ ወልደ ሚካኤል የስትራቴጂና የኢኖቬሽን ምክትል ፕሬዚደንት ናቸው። ብዙ ተነግሮላቸዋል። በዛሬው ዝግጅት ከፊት ናቸው። እንኳን ደስ ያላችሁ። አመሰግናለሁ። እንኳን አብሮ ደስ አለን። አንቺ በይ አንቺ ልበላል እንዲቀል ሰው የሆንኩት አስመስኛለሁ ማረጉ ብየከነ የዛሬው ቀን በጣም ደስ ይላል። ድምቅ ብላችኋል። እናንተም እንደ ብራንዳችሁ ምንድነው ለሚሉ አሁን ተመልካቾቻችን የዛሬው ዝግጅት ምንድነው? እስቲ ከመነሻ እንግዲህ አንበሳ ባንክ ከተመሰረተ 18 አመቱን ጨርሶ ለ19ኛ አመቱ እየገባ ነው። ለባለፉት 18 አመታት ሲጠቀምበት የነበረውን ብራንድ በተለይም ደግሞ ዛሬ ቪዥዋል አይደንቲቲው ማለት ነው ሎጎውን፣ ጂንግሉን፣ ታግላይኑን በይፋ የሚያስተዋውቅበት ነው። እንግዲህ ለባለፉት ጥቂት ሳምንታት በቲዘር ስናስተዋውቀው ነበር። ምን እንደማስብ ታውቃላችሁ እያለን ስናስተዋውቅ ነበር። የተለያዩ ማስታወቂያዎች ማስታወቂያውና ሀሳቡ ትንሽ የተራራቀ የመሰለን ሰዎች አለ። ከዛ ደግሞ እንግዲህ ቅድምም ብለሽዋል 18 አመት በባንክ ጉዞ ውስጥ በጣም ብዙ ነገሮችን የተማራችሁ እንግዲህ ከዘመነው ዓለም ጋር ብዙ ሄዳችሁ ናችሁና ሪብራንድ ማድረጉ ለምን አስፈለገ? ሎጎአችሁን መቀየሩ ለምን አስፈለገ? ከዛ ደግሞ የምንጠብቀው ሎጎ አንበሳው አለ። አንበሳው ተቀይሮ ለምን አስፈለገ የሚለው ትንሽ ነገር እንግዲህ ያው ሪብራንድ ማድረግ ያስፈለገበት ምክንያት ከዚህ በፊት የነበረው መስራቾቻችን የሰሩልን ብራንድ ባይ ዘ ብራንድ ስንል ሎጎ ማለት ብቻ አይደለም። ፓርት ኦፍ የብራንድ ኤሌመንት ነው ሎጎ። ነገር ግን ቃላችን ፕሮሚሳችን ራሳችንን እንደ ባንክ ፖዚሽን የምናደርግበት ማህበረሰቡ የሚያቀን ደግሞ የምናገለግልበት ነው ብራንዳችን ማለት ነውና ለባለፉት 18 አመታት ሰርቶልናል። ነገር ግን ደግሞ አሁን ዘመኑን በሚመጥን መልኩ እንዲሰራልን ዘመኑን መጣኝ በሆነ መልኩ ስፔሻሊ እንደምታውቂው የቴክኖሎጂ አድቫንስመንት አለ። የሶሻል ኢኮኖሚክ ኢሹዎች ኢቮልቭ እያደረጉ ነው። የሬጉላቶሪ ኢሹስ ደግሞ በየጊዜው በጣም እየተቀየሩ ነው ያሉት። ስለዚህ እሱን በሚመጥን ልክ እሱን የሚመጥን ለሚቀጥሉት ደግሞ 20 30 40 አመታት ሊያስኬደን የሚችል ብራንድ ማዘጋጀት ስላለብን በዛ ምክንያት አዘጋጅተናል ማለት ነው። ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ክቡር አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሚኒስትር፣ ክቡር አቶ ሰለሞን ደስታ የኢትዮጵያ ብሔራዊ ባንክ ምክትል ገዢ፣ ክቡር አቶ ኢዮብ ገብረኢየሱስ የኢትዮጵያ ብሔራዊ ባንክ ምክትል ገዢ፣ ክቡራን የባንካችን ባለአክሲዮኖች፣ የባንካችን የዳይሬክተሮች ቦርድ አባላት፣ ክቡር አቶ አለም አስፋው የባንካችን የዳይሬክተሮች ቦርድ ሊቀመንበር፣ ክቡራን ጥሪ የተደረገላችሁ እንግዶች፣ አንበሳ ባንክ ከተወለደ 18 ዓመት ሆኖታል። ይህ ዕድሜ እንደ ሰው የሙሉእነት፣ የኃይል፣ የብርታት፣ የጉብዝና ከመሆን ባለፈ የአዲስ ሕይወት ጅማሬ ብስራት፣ የብሩህ ተስፋ ወጋገን ፍንጣቂ፣ የልበ ሙሉነት ግስጋሴ፣ የወጣትነት መነሻ ነው። አሁንም በያላችሁበት ጥሩ ቆይታ እንመኛለን። ከዚህ እንግዲህ ከአድዋ ትልቅ ታሪካችን ካለበት ቦታ ሌላ ትልቅ ታሪክ ዛሬ ይጀመራል። እንጀምር በተሰኘ እንግዲህ ለ18 ዓመታት ያህል ሲያገለግለን የቆየው አንበሳ ባንክ ዛሬ ሪብራንድ ያደርጋል። አላማው ሰፊ ነው። እንጀምር ብሎ እንግዲህ ህልም ላላቸው ጉዞ ላላቸው ሁሉ አብረናችሁ ልንጀምር ተዘጋጅተናል ብለዋል። አላማቸውን ወደፊት ምን እንዳቀዱ ለኛ ደግሞ ምን አዲስ ነገር ይዘው ለሴክተሩም ለባንክ ኤሪያውም እንግዲህ ዓለም በዚህ ፍጥነት በሚሮጥበት ዘመን ምን ይዟል ብለን እዚህ ክቡር እንግዲህ አቶ ዳንኤል ተከስተን ጋብዘናቸዋል። የታላቁ አንበሳ ባንክ ሲኢኦ እና ፕሬዚደንት ናቸው። እንኳን ደህና መጡ። እንኳን ደስ ያሉት። አመሰግናለሁ። አንቱ ልበል ከክብር ወይስ አንተ ልበል? በጣም ቤዝ ለማድረግ አንተ ቢሆን ደስ ይለኛል። ትልቅ የደስታ ቀን ነው ዛሬ። አንበሳ ባንክን ሳስብ ጸጥ ብሎ አድፍጦ እንዳንበሳ በኃይል የተነሳ ይመስለኛል። የዛሬው ዝግጅትና መነሳቱን መጀመሩ እንዴት ይገልጹታል? አዎ እንዳልሽው አንበሳ ከዚህ በፊት ይጠራበት የነበረው አንበሳ ኢንተርናሽናል ባንክ ከተመሰረተ 18 ዓመት ሆኖታል። በዚህ 18 ዓመታት በፋይናንስ ሴክተሩ ላይ
የፋይናንስ ሰርቪሶችና ፕሮዳክቶችን እያቀረበ ለ18 በአንድ ሎጎ በ18 ዓመት እየሰራ ቆየ። አሁን ኢንዱስትሪውን ያማከለ ገበያውን ያየ አሁን ያለንበትን ሁኔታ ሊመጥን በሚችል መልኩ ራሱን የብራንድ ለውጥ አይደለም ኦር የሎጎ ለውጥ አይደለም፣ አጠቃላይ ባንኩን ሪፖዚሽን ያደረግንበት ሪፖዚሽን ገበያው ላይ የነበረው ትርክት የሚቀየር በደንበኞች የነበረው እይታ ቶታል የሚሰጣቸው የነበረው አገልግሎቶቹ እንደዚሁ ፓራዲም ሽፍት ሊያመጣ በሚችል ራሱን ሪፖዚሽን ያደረገበት እንግዲህ እንደ መለያ ብራንዱን ሎጎን ከመቀየሩ ባሻገር ደግሞ እንደ ትልቅ ኃይል እንደሚሰጥ ቃል ደግሞ እንጀምር። እንዴት እንጀምር? ለምን እንጀምር ያላችሁበት ምክንያት ምንድነው? ምናልባት ቅድም ያልመለስኩልሽን ወደ ኋላ ልመለስና ከዚህ በፊት ሊትራሊ አንበሳው ነበረ ከዚህ በፊት ትዝልሽ ከሆነ ሎጎአችን ላይ ማለት ነው። አሁን ልክ እንዳልሽው ቅድም እንዳየሽው ያው የጭረት ምልክት ብቻ ነው ያደረግነውና ይሄ እንጀምረው የሚለው ታግላይናችንና ሎጎአችን ላይ የምታዩ የጭራው ምልክት የአንድ ሳንቲም ገጽታዎች ናቸው ሁለቱ ማለት ነው። ምንድነው ማንኛውም ነገር ለምሳሌ አሁን ጠዋት ተነስተሽ ቱዱ ሊስት ማደርገው ብለሽ ስትነሺ ከጭረት ነው የምትነሺው አይደል? አንድ እርምጃ የሚጀምረው ከአንድ እርምጃ ነው። ለምሳሌ ምግብ ልታበሲ ስትይ ክብሪት ከመጫር ነው የምትጀምሪው። ለምሳሌ አንበሳ ራሱ ማለት ነው አንበሳ ሊያድን ሲል ምንድነው ከመቧጠጥ ነው የሚጀምረው አይደል? ልክ በጣም ተዘጋጅቶ አድፍጦ ቆይቶ ከመጫር ነው የሚጀምረው። በደንብ ብሎ ይጭራል በጽፍር ፓወሩም ያለው እዛ ጋር ነው ያለውና አንድ ነገር ብዙ ጊዜ አይተሽ ከሆነ ሁልጊዜም በጣም ከባዱ ነገር የተጀመረን ነገር ማስቀጠል ሳይሆን the courage to start ነው። የትኛውም ትልቅ ነገር ዛሬ የምታዩ ኢቭን ኢንክሉዲንግ አንበሳ ባንክን ከትንሽዬ ጅማሬ የተጀመረው ከጭረት የተጀመረውና እንጀምረው ያሰባችሁትን ያለማችሁትን ለነገ ያሳደራችሁትን እንጀምረው ነው። ዛሬ የምናስተዋውቃችሁ አዲሱ ሎጎአችን ወይም ቀለማችን ወይም መሪ ቃላችን ወይም ጅንግላችን ብቻ ሳይሆን ባንካችን እስካሁን ራሱን ፖዚሽን ያደረገበትን መንገድ የቀየርንበትና ሙሉ በሙሉ ወደ ለውጥ እየተሸጋገረ መሆኑን የሚያበስር ማንነታችን ነው። ይሄ የባንካችን ሪፖዚሽን ያደረገበት ዋናነት መነሻ የሚያደርገው ፍኖተ ካርታው ነው። ፍኖተ ካርታችን ከዚህ በፊት እንሄድበት የነበርነውን የፍኖተ ካርታ ሪቫይዝ አድርገን ተልዕኳችን፣ ራዕያችን፣ እሴቶቻችን እንዳዲስ ነው ያየናቸው። እነዚህ ቪዥን፣ ሚሽን፣ ቫሊዩስ አሁን ያለው የባንኪንግ ሴክተር ሊመጥን በሚችል መልኩ በተለየ እይታ ሊያይ በሚችል መልኩ ነው ሪፖዚሽን ያደረገው። ከዚህ በፊት እንሄድበት ከነበረው መንገድ ቶታሊ ወጥተን ወደ አዲስ መንገድ በቴክኖሎጂ ራሱን ማዕከል ያደረገ ጊዜውን የዋጀ ትጥቅ ታጥቆ የገባንበት ነው። ቅድም እንዳልኩት ፍኖተ ካርታችን ነው ዋናው ስትራቴጂክ ዳይሬክሽናችን መነሻ ያደረገ በህብረተሰባችን ውስጥ የሀብት መስፋፋትን በፋይናንሱ ትርጉም ያለው ለውጥ ሊያመጣ በሚችል መልኩ የቀየርንበት ነው። ስለዚህ ሪፖዚሽን ያደረግንበት አጠቃላይ እይታችን የቀየርንበት ኢንዱስትሪውን ባልተለመደ መልኩ ለመምራት ስትራቴጂ ቀርጸን እየገባን ያለንበትና ሪፖዚሽን ያደረግንበት ያለን ሁኔታ ነው።
ሁለት ሶስት ናቸው። በዛሬ ይፋ የምናደርጋቸው የሎጎ የብራንድ ብቻ ሳይሆን ከዚህ በፊት እንጠቀምበት የነበረው የሞባይል ባንኪንግ ከፍተኛ የሆነ ኢንቨስትመንት አውጥተን በአዲስ መልክ አሻሽለን አንበሳ ፕላስ በሚል ዘመኑን የሚዋጅ ለደንበኞቻችን ምቹ ቀልጣፋ የሆነ የሞባይል ባንኪንግ ጭምርም ኢንትሮዲዩስ እያደረግን ያለንበት ነውና አጠቃላይ ሪፖዚሽን በዲጂታል ባንኪንግ ሪፖዚሽን ህብረተሰቡንም ማዕከል ያደረገ ስራዎችን ለመስራት የሚያስችል ሪፖዚሽን ያደረግንበት ነውና አጠቃላይ የባንኩ ሂደት በሚቀይር መልኩ ነው ዛሬ ሪብራንድ እያደረግን ያለነው። በመጨረሻ የሁሉ ሰው ጥያቄ ይመስለኛል ተደራሽነቱን ምን ያህል ከአንድ እንግዲህ አንበሳ ባንክ ስናየው ወደ ሰሜን አካባቢ በጣም ብዙ ቅርንጫፎች ነበሩት፣ ብዙ የንግድ ማስፋፊያዎችን እቅዱንም ብዙ ተጠቃሚም ያለው ወደ ሰሜኑ አካባቢ ነበር። አሁን ግን ከዚህ ትልቅ ጽንሰ ሀሳብ መወለድ ጋር ተያይዞ ሁሉም ደጅ ውስጥ ህልምና ራዕይ ያለው ከዝቅተኛ የኑሮ ደረጃ እስከ ከፍተኛው ድረስ ለሁሉ ቅርብ ነው ስንል ምን ያህል ሌሎች ክልሎች ላይ ሌሎች ተደራሽነቱን ለማስፋት ምን ያህል ቅርብ ሆኗል የሚለውን ቢመልሱልኝ ደስ ይለኛል። አመሰግናለሁ። በደንብ ነው ያየሽውና መነሳትም ያለበት ኢሹ ነው። እንዳልሽው ኮንሰንትሬሽን ነበረ። ኮንሰንትሬሽን በኤክስፓንሽን፣ ኮንሰንትሬሽን በሪሶርስ፣ ኮንሰንትሬሽን ሪሶርስ አሎኬት ከማድረግ የኮንሰንትሬሽኖቻችን ባለፈውም በአንዳንድ ነገሮች ላይ ዋጋ የከፈልንበት ማለት አንደኛው ኤክስፒሪየንስ ያለፉት ጊዜያቶች የቀሰምናቸው ትልልቅ ነገሮች አንዱ ይሄ በሁለት መልኩ እሺ አሁን ዘመኑ ከዚህ በፊት እንደነበረው ትልልቅ ቅርንጫፎች ተከፍተው ሰፋፊ ቅርንጫፎች ተይዘው በዛ ልክ የሰው ኃይል አድርጎ ከዛ እየወጣን የአሁኑ ስትራቴጂያችን ይሄን ነው። አሁን ይህን ስትራቴጂ ኢምፕሊመንት ስናደርግ የመጀመሪያ ከምንሰራቸው ስራዎች ወረቀት አልባ ቅርንጫፎችን ሱፐር አፕ ተጠቅመን ነው። ስለዚህ ሁለት ነገር ነው ስንል ብራንች የመቀነስ ስራዎችን እንሰራለን፣ ዲጂታል ኮርነሮችን የማስፋት ስራዎችን እንሰራለን። ስለዚህ ከዚህ በፊት ተደራሽ ያልነበርንባቸው ኤሪያዎች ላይ በሁለቱም እንሄዳለን። ቅርንጫፍ የሚያስፈልጋቸው ላይ በሰፊው ያልነበርንባቸው ቅርንጫፎች ግን ደግሞ ብዙ የዲጂታል ኮርነሮች ሊሸፍኑ የሚችሉ ብዙ የዲጂታል ኤሪያዎች ሊሸፍኑ የሚችሉ ስለዚህ ከዚህ በፊት ያልነበርባቸው ትልቁ የኤክስፓንሽን ስራዎች የምንሰራው ወደዛ ነው። ከዚህ በፊት ያልነበርናቸው ፕሬዘንሳችን በጣም ሊሚትድ የሆነ ግን ደግሞ አንባንክድም የሆኑ ስለዚህ እነሱ ላይ በሁለቱም መልኩ በጣም በሰፊው እንገባለን። አስፈላጊ የሆኑት ላይ ቅርንጫፎች ሙሉ ፉል ፍሌጅድ የሆኑ ቅርንጫፎችን እንከፍታለን። የዲጂታል ኮርነር ግን በሰፊው እንገባለን። ምክንያቱም የዲጂታል ስራዎቻችን ነው ዋናው የዚህ አሁን እየቀረጽነው ያለነው ስትራቴጂ እና እሱን ተከትሎ ኢንትሮዲዩስ እያደረግነው ያለነው ዋናው ማዕከሉ ዲጂታል ነው። ስለዚህ የዲጂታል ባንኪንጋችን ተጠቅመን የዲጂታል ኮርነሮች በስፋት የሚገባበት ነውና ትልቁ አሁን ከያዝናቸው ይሄ ነው። እንዳልኩሽ አሁን ወደ ወረቀት አልባ ቅርንጫፎች ነው እየገባን ያለው። ሰላም ውድ ወዳጆቼ፣ የመቅዲ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም። እንዴት ነበር ፕሮግራሙ? ታዲያ የመቅዲ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ወረቀት አልባ ቅርንጫፎች ለከስተመሮች ምቹ፣ ቀልጣፋ የሆኑ በባንኩ ሳይድ ደግሞ ካየሽው ወጪ ቆጣቢ የሆኑ ብዙ ሰው የማያስፈልጋቸው ተደራሽነታቸው ግን ሰፊ ማድረግ ይቻላልና በዚህ መልኩ በሰፊው የምንገባባቸው ኤሪያዎች በፍጥነት
የምንገባባቸው ኤሪያዎች እነዚህ ፕሬዘንሳችን በጣም ሊሚትድ የነበርንባቸው ቦታዎች ቅድሚያ ሰጥተን እንገባባቸው ነው የሚሆነው። አንበሳ ባንክን እንኳን ለአዲስ ብራንድ ምረቃ አደረሳችሁ እያልኩ ባንኩ እንደ ስሙ አንበሳ እንዲሆንና ትውልድን የሚሻገር ባንክ እንዲሆን እመኛለሁ። በጣም ደስ ያሰኛል። እንግዲህ ክቡር አቶ ዳንኤል ከዚህ በኋላ ላለው የስኬት ጉዟችሁ የከፍታ ጉዟችሁ ብዙ ነገሮችን እንደሚያማክል ጅማሬው ከምጣዱ ያጠግባል ይባላል። መልካም የስኬት የከፍታ ጉዞ እንዲሆንላችሁ እመኛለሁ። በድጋሚ ከእርሶ ጋር በሌላ በደንብ ጥሩ ቃለ መጠይቅ እንደምንገናኝ ቃል ግቡል። አብረን እንሰራለን። ትልቁ ሚዲያና ኢንዱስትሪው በደንብ በስፋት የምንሄድበት በተለይ ደግሞ አሁን ወደ ህብረተሰቡ መግባት ካለብን በሚዲያ በኩል ነው። አባይም ጥሩ እየስፋፋ ያለ ሚዲያ ነው። እንጀምረው ነው ለማለት ፈልጋለሁ። እንጀምረው። በድጋሚ እንግዲህ ከታላቁ የአንበሳ ባንክ ሪብራንድ ጋር ተያይዞ በያላችሁበት ለስኬታችሁ እንጀምር እያላችሁ ከጀርባችን ያለውን የከፍታ ጉዞ ግን በካሜራችን እየተመለከታችሁ እንድትጀምሩ እንጋብዛለን። መልካም ጊዜ። ይህንን እንግዲህ እንጀምር የተሰኘ የኢትዮጵያ ኩራት የሆኑ ለ18 ዓመታት ያህል በባንኩ ዘርፍ ብዙ አገልግሎቶችን ሲሰጥ የነበረው አንበሳ ባንክ ዛሬ ሪብራንድ አድርጎ ህልም ላላችሁ፣ ጉዞ ላላችሁ፣ መዳረሻችሁ ትልቅ ለሆነ ሁሉ ኑ አብረን ለህልማችሁ፣ ለከፍታችሁ፣ ለሀብት ምንጫችሁ እንስራ እንጀምር ብሏል። ወደ ውጭ እንግዲህ ብዙ ዝግጅቶች ይጠብቁናል። እንኳን ደስ ያላችሁ የድርጅቱ ስራ አስፈጻሚዎች፣ የባንኩ ተቀጣሪዎች፣ ማናጀሮች፣ ኃላፊዎች በሙሉ ለዚህ ትልቅ ቀን እንኳን አደረሳችሁ እንላለን። ሁላችንም ከዚህ በኋላ የማን ደንበኞች ነን? የአንበሳ። ምክንያቱም መጀመር ስለምንፈልግ አዲስ ህይወት፣ አዲስ ህልም። እንቀጥላለን። መልካም ጊዜ።